አንድ ታማኝ ሰው እንዲህ ሲል አወራኝ። አስቀያሚ መኪና አደጋ ተመለከትኩ። ካለፉት ቅርብ ቀናት በአንዱ ቀን ውስጥ የፈጠነች መኪና ተከሰከሰች። ከተገለበጠች በኋላ ከዛፎች በሆነው በአንዱ ዛፍ ሰዎች ተሰባሰቡ። ከተገለበጠችው መኪና ዙሪያ ከነሱ ጋርም ነበርኩ፣ ማለትም ጓደኛዬ። መኪና ውስጥ ወጣት ነበር። ምናልባትም ከእድሜው የመጨረሻ ሰዓት ላይ፣ ምናልባትም ከሞት በሰከራት ላይ። ከመኪናው የቀረበ ሁሉ እይታውን ሲመለከት ያዝናል። ሐዘኑን የሚጨምረው ደግሞ የሙዚቃው ድምጽ ነው። የሙዚቃው ድምጽ በኃይል የሚወጣ ነበር ከመኪናው ማዳመጫ። አንዳንዶች ሊያጠፉትና ዘመን ሊያደርጉት ሞከሩ፣ ግን በፍጹም አልቻሉም ይላል። እኔ ተነስቼ በድንጋይ እስከ ከሰከሰው ድረስ ዝም ማድረግ ቻልኩ። ከዚያም ወጣቱ ላይ መደጋገም ጀመርን። እሱ የመሞቻ ሰዓት ላይ ነው። ላኢላሃ ኢላላህ በላል ነው። ላኢላሃ ኢላላህ በላል ነው። ሊላት አልቻለም። እምቢ አለን ልል ሞከረን፣ ደጋገምንለት። እሱ ግን ሊመልስልን አልቻለም። ሩሑ እስክትወጣ ድረስ፣ ልቡም እስክትቆም ድረስ፣ ትንፋሹም ጸጥ እስኪል ድረስ። በዚያች አስጨናቂ ሰዓት፣ ሩሕ በምትወጣበት ሰዓት፣ በዚያች አስጨናቂ ወቅት ራሱ ሙዚቃ በመኪናው ማዳመጫ የነበረው ኪስ ውስጥ ከነበረው ሞባይል ወጣ። ያው ራሱ ሙዚቃ መኪናው ሲያደምጡ የነበረው ኪስ ውስጥ ካለው ሞባይል ላይ ወጣ። ሰዎች መኪናውን ከበው ያለቅሱ ጀመር፣ ይደጋግሙም ጀመር ኢና ሊላህ ወኢና ኢለይሂ ራጂዑን በማለት። ሙዚቃ ከዳቻቸው፣ ምኞት አታለለቻቸው፣ ሸይጣን በእነሱ ላይ ሳቀባቸው። ወጣቶቻችን ከላኢላሃ ኢላላህ ውጭ እየሞቱ ነው። ወጣቶቻችን በሙዚቃ መሳሪያና በሙዚቃ ላይ እየሞቱ ነው። ረሕማንም እውነት አለ ለሸይጣን እንዲህ ያለ ጊዜ ከነሱ የቻልከውን ሰው በድምፅህ አታል፣ በእነሱም ላይ በፈረሰኞችም በእግረኞችም ሆነ በገንዘቦቻቸውን በልጆቻቸውን ተጋራቸው። የተስፋ ቃልም ግባላቸው። ሰይጣንም ማታለል እንጂ የተስፋ ቃልን አይገባላቸውም። አንድ ሰው ለኢብኑ አባስ መጣና ስለ ሙዚቃ ፍትዋ ስጡኝ አላቸው። ሐላል ነው ወይስ ሐራም? ኢብኑ አባስ አሉ ሐላል ነው አልልህም፣ አላህ ሐላል ያደረገውን ሐራም ነውም አልልህም፣ አላህ ሐራም ያደረገውን ግን አንድ ነገር ንገረኝ። ኢብኑ አባስ ምን ይዟሉት? አንድ ነገር ንገረኝ። ባጥልና ሐቅ የውመል ቂያማ ሲሰባሰብ ሙዚቃ ከየትኛው ነው የሚሆነው? ሰውየው አለ ከባጥል። ابن عباس አለው በልሂድ ለራስህ ፈትዋ ሰጥተሃል። ከመመራት በኋላ ጥሜት አለ እንዴ? አላህን ፍሩ የላኢላሃ ኢላላህ ህዝቦች ሆይ፣ አላህን ፍሩ የቁርአን ህዝቦች ሆይ፣ አላህን ፍሩ የሱረቱል ሐዲድ ህዝቦች፣ የሱረቱል ቂታል፣ የሱረቱል አንፋል። አንተ በአላህ ላይ የምትላግጥ ሆይ አላህ ዐዘ ወጀልን ፍራ። ሙዚቃንና ስለ ሴት ማውራትን ራቅ። እውነታን ተናገር፣ አላጋጭ መንገድ ራቅ። መንገድ የሚሰብር አይደለም ጀግና፣ አላህን የሚፈራ ነው ጀግና። የአላህ ባሮች ከአላህ እርዳታ ትፈልጋላችሁ? የበላይነትና መመቻቸትን ትፈልጋላችሁ? ልጆቻችሁን በወንድነት ለማሳደግ ትፈልጋላችሁ? ሴቶች ትፈልጋላችሁ? ንጹሃን ጥብቅ የሆኑ ሴቶች ትፈልጋላችሁ? ለሰማያትና ለምድር ጌታ ምላሽ ስጡ።